ለስጋም የሚሆነውን ምግብ ድርሻቸውን ተዋተው ሰጥተውናል። እንግዲህ ድርሻ መወጣት ማን ነው? እኔና እናንተ ነን ማለት ነው። ወደ ሁለተኛው አደንጃ ሰድ አንደኛ መጀመሪያ አቶ አሰገድ ጥጋቡ ናቸው። የዳህና ወረዳ አስተዳደር ዋና ኮሚሽን ኃላፊ ናቸው። ሁለተኛ ደግሞ አቶ ታደሰ ገብሩ ናቸው። እሳቸው ደግሞ የእናቶችና የህፃናት ጉዳይ ዋና ኃላፊ ናቸው። ሶስተኛ ደግሞ ሙቀት ደሳሌ ናቸው። እሳቸውም ደግሞ የሴቶች ጉዳይ እንደዚህ ናቸው። አራተኛ አቶ ቅባት የጌታወይ ናቸው። ከዚህ ቀደም በዚህ ቀበሌ እያስተማሩ በስራ አስኪያጅነት ያገለ ህፃናት ጉዳይን በተመለከተ ነው። አንደኛ እናቶች በእርግዝና ወቅት ካሉ አንደኛ እንጨት መሸከም አይገባቸውም። ለምን ሲባል ወደ ሊያዘሩ ሊጥሉ ሲሉ ውስጥ ያለው ጽንስ እንዳይበከል ነው። ሁለተኛ አረም መሄድ የለባቸውም። ለምን ሲባል አረም ላይ ሲቀመጡ በቃ ከውስጥ ያለው ጽንስ ይጣበቅና ያብጥና በቃ ከሌላ ቦታ ይዛወራል። በዚያን ሰዓት እናቶች ጭንቀት ይይዛቸዋል። በጭንቀት ላይ ያድራሉ ማለት ነው። እንቅልፍ የላቸውም ማለት ነው። ሶስተኛ እናቶች በጸነሱ ጊዜ በእርግዝና ጊዜ በምኝታ ጊዜ በአንድ ጎን ተኝቶ አይታደርም። ስትነሱ ለመገላበጥ ሲባል እንደተኝቶ አይገላበጡትም። ተነስቶ ተመቻችተህ ተረጋግተህ ከዚያም በኋላ ተገላብጠህ መተኛት። ለምን ሲባል ከዚህ ያለው ጽንስ ብቻ ሳይሆን እናቱ እንዳትወጣ። ሁለተኛ እናት አሁንም በጸነሰች ጊዜ የምትበላው ምግብ የተመጣጠነ በደንብ ሆኖ የበሰለ አትክልት መሆን ይገባዋል። ለምን ሲባል ማለት ደም ስለሚፈሳት በኋላ መጨረሻ ላይ ያንን እንደገና ሁለተኛ ምጥ በሚመጣ ጊዜ ደም እንድትቋቋም ማለት ነው። ቤት ያፈራው ማለት ነው። አሁን እናቶች የሚመገቡት መጀመሪያ እሳት ነው የሚውሉት። ከዚያም በኋላ ድስት ይጥዳሉ። ከዚያም በኋላ እንደገና ምግብ ይጥዳሉ። ከዚያም በኋላ ደግሞ የእግር ውሃ እየተባሉ በቃ ሴቲቱ ልጅቱ ልጃዝላ በጭንቀት ላይ ሰውየው ቁጭ ብሎ የእግር ውሃ አንቺ ቆሎ አንቺ ጠላ አንቺ ነው የሚለው ማለት ነው። ይሄ መወያን የለበትም። ለምን ሲባል ምግብ ከጣደሽ ድስት መጣድ እኔ እንዳይናጠል። ለምን አብረን ነው የምንበላ አብረን ነው የምንጠጣ። የጋራ ስራ ምንም ሲል ሰው ባል የምታገባው ሚስት የሚያገባው ለመረዳዳት ነው። አንድ ቁጥር ማለት ነው። ባል የምታገባው ሚስት ለመረዳዳት። ለእንዴት ነው መረዳዳት አለ? ወንድ በሜዳ እሴት በጓዳ። ሁለተኛ ደግሞ የሚሰራው ስራ የጋራ መሆን ስላለበት ማለት ነው። ሁለተኛ ዘር ለመተካት ነው። ይህ ዘር ሲተካ ግን በቅድስና የተጸነሰ እስከሆነ ድረስ በቅድስና ተወልዶ አገር ተረካቢ መሆን ይገባዋል። እዛ ምጥ በሚመጣ ጊዜ እንድትቋቋም ነው። ሁለተኛ ስለ ህፃናት እንክብካቤን በተመለከተ ህፃናት በእንክብካቤ እንዴት ይያዛሉ ሲባል የመጀመሪያ ጊዜ የእናቱን ጡት ነው የሚጠባው ከውስጥ ላይ ማለት ነው። 9 ወር እንለዋለን። ቃኑን ብቻ ነው የምንቆጥር እኔና እናንተ። ሌሊቱ ይቆጠራል 12 ሰዓት። ያ ሲገጣጠም ስንት ነው ቀን ነው የሚቀመጠው? ሴት ልጅ ከሆነች 550 ቀን ነው የሚቀመጠው። 540 ቀን ናገረው። በሁለተኛው በቆሮንቶስ በ16 ምዕራፍ ላይ የተመለከተው ምንድነው ያለው? መገረዝም አለመገረዝም አይጠቅምም ወይም ደግሞ ይጠቅማል አይባልም። የሴት ልጅ ግርዛት ወይም የወንድ ልጅ ግርዛት በመጀመሪያ በኦሪት ጊዜ እንደ ክርስትና ሃይማኖት ተቀብቶ ነበር። በወንጌል ግን ይሄንን በጥምቀት ሽሮታል ክርስቶስ። ማመን መጠመቅ እንጂ መገረዝ መንግስተ ሰማያት ሊያገባ አይችልም። ስለዚህ እናቶችን በወሊድ ጊዜ ያጋጠማቸው ያለው 16 ምንም ችግር የለም የጥፋን ማለት ነው። አራተኛ እንጥል ማስቆርጠጥ በተመለከተ ብዙዎች እናቶች ተበድለዋል፣ ብዙዎች እህቶች ተበድለዋል። ከኛ እንኳን አንዲት እናት ወደዚያ ይዛዳ እኔ አልነበረም ነበርና ሄደች፣ ስትመለስ ሞተች። ሁለተኛ ያነ ስለት የሚቆረጥበቱ አንድ ነው፣ የተለያየ አይደለም። አንዱ ይቆረጥበታል በሽተኛ ሊሆን፣ ሁለተኛው ሲቆረጥበት ያ እንግዲህ በሽታ ያ ስለት በስለት ነው በሽታዎች እየተላለፉ ያሉት በንክኪ ማለት ነው፣ በደም ንክኪነት። ይሄ እያደረጉ ሁለተኛ ጥላላ ላይ 2 ልጆች ሙተዋል። ጥላ ላይ 022 ላይ 4 ህፃናት ነው የሞቱት ወዲያው ሲመለሱ ማለት ነው።
ያን ሰው በደም አይጠየቅም እኮ ጥራፍ ገደለው እኮ ነው። በቃ ራሳቸው ማን ነፍሰ ገዳዩ እንግዲህ እናቱ ናት ወይም አባት ነው ማለት። ስለዚህ ወደ ጤና ጣቢያ በደንብ አሉ። አሁን መድኃኒት ተዘጋጅቶ መጥቷል ማለት ነው። ወሮሯቸው በሚያወጡ ሰዎች ወይም ያበሻ መድኃኒት የሚዋጥ ነገር የሚበላ የሚላመጥ ነገር መጠቀም እንጂ ወይም ደግሞ ወደ ጤና ጣቢያ እንጂ ወማስቆረጡ አንደኛ እዚህ አክሲ ላይ የሚጠብቅ ምንሻ ታውቁታላችሁ? ተቆርጦ ማለት ነው ይናገር እያለቀው ነው ያለው። አዎ ማን ነው ደሰንቶ? አዎ ደሳ ነበር። ምን ነው ብዬ ስናገረው ተቆርጬ ነበረ። በቃ ሁለተኛ ሲጣጡ እነዚህ የተቆረጡ ሰዎች ጠላው ወይም ውሃ በይባፍጣት ነው። ይሄ ምንድን እየተከለ ነው ማለት። መጨረሻ ላይ ደግሞ የምትለው ባፍጣት ከመጣ ያለ ጊዜ ትሞታለህ ማለት። ሶስተኛ ግግ ማስፈልፈል። እነዚህን በዚህ አባት አንድ አባት አሉ። ይሄንን አባት በንስሐ አባት ይዘን አስቆመናል። ያው በኋላ ላይ ግን ተሸሽጎ የሚሰራ ስራ ሊሆን ይችላል። የሽሽጎት ስራ እንግዲህ ያፈራል። ስለዚህ አባቶቻችን እነ ህፃናቶች ምናልባት ክሳት ምናምን በብዝብዝ በሚያደርጉበት ጊዜ አፈር በሚጎትበት ጊዜ ወደ ጤና ጣቢያ ወስዳቸው ማሳከም እንጂ ይሄን ጥርስ ማስወጣት አሁን ያነ ልጁ አንደኛ እየተበከለ ነው። ሁለተኛ የሚያወጣበት መፈልፈያው ደግሞ አንዲት ናት። እናት ግጥም ማለት አይነከናቸዋል። ምክንያቱም እንደተባለው ቅድም አባታችን እንዳሉት ትንሽ ምንድነው አሁን ትንሿን ሊያጋባ ትንሿን ያመጣል። ከዛ በኋላ ደግሞ ወድቃለች ብሎ ደግሞ ሐኪም ከጻፈ በኋላ ደግሞ በህገ ወጥ ያጋባል። እዚህ አካባቢ ከሆነ ሰርጉ ወዴት ደግሞ አሁን ስልት ተጀምሯል። ሌላ ቦታ ወስዶ ይደራል። ወይ ቤተሰብ ካለበት ወንድም ካለ እህት ካለ እዛ አካባቢ ብዙ እናውቃለን። እና ይሄ አያድንም። ለልጅቱ አሰቡ። ለወለድናት ልጅ መንግስት ሲያስብ እናንተ ወላጁ ግን እያሰብ አይደለም። ለኔ ልጅ እኔ ያላሰብኩትን ሌላ ያስባል እንዴ? መጀመሪያ ነኝ ማሰብ ያለብኝ ለልጅ አይደለም። እና አስመርመራችሁ አታጋቡ አይደለም ያልነው እኛ። አትጋቡ አይደለም፣ ይመርመሩ። የጤንነት ምርመራና የእድሜ ምርመራ ነው። ቅድም በመጽሐፍ ቅዱስ የተባለ እንደሆነ በመንግስት ደግሞ ህገ መንግስት የሚለው ሴት ልጅ ከ18 ዓመት በታች ማግባት አትችልም ነው። በቃ ባጭሩ በቃ 18 ዓመት በላይ ሆነች እኛ ብታገባ ምን አገባን? ለጤንነታቸው ነው። እቺ ልጅ ጽንስ ጊዜ ፊስቱላ በሽታ ያጋልጣታል፣ ስትወልድ ብዙ ምጥ ይበዛባታል ነው። በቃ ሌላ እኮ አይደለም መንግስት የሚለው። በዚህ መልክ እባካችሁ እንደ ጉልድ እርግጥ እኛ የተሻለ ቀበሌ ነው። እንደ ጉልድና ጥሩ ቀበሌዎች አሉን። አሁን ዞሮ አሁን ይሄንን አደራም ጭምር ነው የምንነግራችሁ። የልጃገረድ ክበብ፣ የማህበረሰብ ውይይት አመቻች፣ የሃይማኖት አባቶች ብዙ ስልጠና ሰጥተን እንደኛ ተቋም እንደ ሴቶች ህፃናትን ማህበራዊ ጉዳይ ግን በሰጠነው ልክ ደግሞ ማህበረሰቡ እየተለወጠ አይደለም። እና ይህንን አባታችን ያስተማሩትን ተግባር ላይ ማዳመጥና መስማት ይለያያል አይደለ? ትምህርት ቤት ስናስተምር ተማሪው አዳምጥ ሰምቻለሁ ካለ በቃ አላዳመጠም፣ አፍስሷል ማለት ነው። እና አዳምጣችሁ ተግባር ላይ አውሉ ባካችሁ። መንግስት ለእናንተ ብሎ ነው ይሄን ሁሉ እና ይሄን ለማለት ነው። እኔ ያበዛሁት ምንድነው በተለይ ይሄ የህፃናት ወይም የልጅነት ጋብቻ እድሜያቸው 18 ዓመት በታች ብዙ ህፃናት እየተጎዱብን ስለሆነ እናቶች በተለይ ትልቅ ስራ ስሩ። መቼም ምጥን የሚያውቀው ማን ነው? ያውቃለሁ አላውቅም አይደል? ምታምጥ እናት ናት አይደል? እናንተ ደግሞ ሴት ልጆቹ ምጥ እንዴት ችግር እንደሆነ ስታውቁ 18 ዓመት በላይ በኋላ ተመርመና እንድትገባ አድርጉ። እንደገና ደግሞ የጤንነት ምርመራ አሁን አንዱ ምሳሌ የት ይሄዳል? መተማ ይሄዳል፣ ሱዳን ይሄዳል፣ ይመጣል። እንግዲህ የአባከሌ ልጅ እኮ ጥንድ በሬ ገዝቷል ሲባል ዝም ብሎ መስጠቱ ማለት ነው። የጤንነት ምርመራ ያ ልጅ ጤናማ ነው፣ ያቺ ልጅ ጤናማ ነው፣ ይህን ሁሉ አድርጉ ነው የምንለው እንጂ አታጋቡ አይደለም እኛ የምንለው። አታጋቡ ይሄም እግዚአብሔር የፈቀደው አይደል? ብዙ ተባዙ ብሏል እኮ ክርስቶስም አይደል? ይሄን እኮ ቤተክርስቲያንም አልከለከለች፣ መንግስትም አልከለከለች። ግን በህግ አግባቡ ይሁን ነው የምንለው። ዞሮ ጨርሻለሁ። አመሰግናለሁ። ምን ማወቅ አለብን? ስጋዊ ትምህርት ስንማር ደግሞ በነፍሳችን የሚጎዳም ደግሞ ሊመጣ ይችላል። አንዳንድ በማወቅም ባለማወቅ እና አሁን መላከ ሲና ካሉት ተነስቼ መገረዝ አለመገረዝ አይጠቅምም የሚል መጽሐፍ ጠቅሰዋል። ኢመጻይኩ እሳሮሙ ለነቢያት ለኦሪት ወለነቢያት ነቢያትንና ኦሪትን ላጸድቅን ልሽር አልመጣሁም ብሏል። ስለዚህ ለሴት ልጅ አላነበብኩም፣ አልሰማሁም፣
ግርዛት አልተፈቀደም ለሴት። ለወንድ ልጅ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ጥር 8 የምናከብረው ግርዛትን ነው አይደል? ስለዚህ መገረዝ አለበት። ለምንድን ነው የማይገረዘው? ይገረዛል። ወንድ ልጅ የሚገረዝበት ምክንያት አልገረዝም ብሎ ሐዋርያው ጳውሎስ የተናገረበት ምክንያት ምንድን ነው? ያስተማረበት ሀገር አሕዛብ ስለነበረ ያልተጠመቀ ስለነበረ አንገረዝም አሉት። በቃ ለማሳመን ሲል መገረዝም አለመገረዝም አይጠቅምም በመንግስተ ሰማያት ያለ እንዲመጡለት ነው፣ እንዲሳቡለት። ለእኛ ግን አሳይቶናል። ከዛ በኋላ ከተጠመቁ በኋላ አምነው የሚገረዙ ሆነዋል። ስለዚህ ማለት አሁን አይጠቅምም ሲባል ወይም ተገረዙ ወይም አትገረዙ ሲባል የሚሞትበት ሰው አለ። አሁን ለምሳሌ በ8ኛው ቀን ሲያስገርዝ የሚሞትበት አለ። ያለ ዕድሜ የአቻ ጋብቻ ነው ብለው የእኛ ሲኖዶስ ማለት ምንድን ነው? የጳጳሳት ስብስብ፣ የመምህራን ስብስብ፣ የሊቃውንት ስብስብ ነው። እነዛ ተሰባስበው ግን ምን አሉ? አባቶቻችን ጥሩ ስራ ሰጥተውናል። ነገር ግን ያለ ዕድሜ ጋብቻ ሆነ። ወንድየው 30 ዓመት ነው፣ ሴቲቱ 15 ናት። አትችለውም። ምን መሆን አለበት? የወንድየውም ዝቅ በል የሴቲቱም ከፍ ይበል ተብሎ ያወቁት እኔ በቃለ ዓዋዲ ያነበብሁት ወንድ ልጅ በ22 ዓመቱ ሴት ልጅ በ18 ዓመቱ እስከዚህ ድረስ ነው እየተባለ ያለ። መንግስትም ከዚህ ውጭ አይደለም። 24 25 እንግዲህ እድሜያቸው አቻ ቢሆን እንዲቻቻሉ አቅማቸው እንዲቻቻል በሚል ይሄን ያለው ነገር ስላለ ይሄን መደረግ አለበት። ሌላው እምነት እንደ አባቶቻችን እውቀት እንደ ዘመናችን ቀድሞ ምን ነበረ? መኪና የታየ እንደሆነ የእስላም መጓዣ መጣ ሲባል አሁን ይሄም የመቀረጫ ነገር ይሄ ቆርቆሮ ወዴት ሊወስደኝ ነው እንላለን። ይሄን የቀረጸውን አሁን የትም ሲያስተላልፈው ውሸታም ከሆንኩ ሊቃውንቶቹ ለእኔ ትችት ይሰጣሉ፣ እውነት ከሆነ ድገፋ ይሰጣሉ። አንድ ሆነ ማለት ነው። አያችሁ ዓለምን አንድ አደረገው። እውቀት እንደ ዘመናችን እንዲህ አይነት ነው። እምነት እንደ አባቶቻችን። አሁን እነዚህ ሰዎች መጥተው በቃ አትገረዙ ጠቅላላ ግርዛት ያቁም ቢለው ወይም ደግሞ እንዲህ አይነት ነው ግም ነገር ቢለው ግን አብረን እዚያው የተላለፈ ትክክል አይደለም፣ እንደዚህ ነው የጋራ ነው ብሎ በጋራ መግባቢያ ሊሆን ይችላል። እውቀት እንደ ዘመናችን መሆን አለበት። በእውቀት በዘመን የሚመጣውን እውቀት መጠቀም አለብን። የሚሰጠውን ነገር አሁን ስላመጋገብ ልክ ነው። ዝም ብለን ምናልባት በዚያ በእኛ ደረጃ አሁን ስላመጋገብ ስናወራ ዋሬጣ እያጣነ አተር፣ ምስር፣ ገብስ ቀላቅለን እንሰጣለን። የለም እምንበላውን ግን እናስለምደው ነው። አትጎዳ እሷ እምንበላውን እናስለምደው። ግን እኛ ምንድነው አይሆንለትም አይበላም እያልን እሷን ደሟን መጠጥ አድርጎ እሷ አደርጋ እሱም አይስማማውም። ያነኮ ደም እኮ ነው የሚመጣው።